ሁሉም የዓለም አይኖች ወደ ፓኪስታኗ መዲና እስላማባድ እያማተሩ ይገኛል። ከአንድ ወር በላይ ሲፋጁ የነበሩት አሜሪካና ኢራን ጉምቱ መሪዎቻቸውን ወደ እስላማባድ ልከዋል። የፓኪስታኗ መዲናም ውጥረት ነግሶባታል። የሁለቱን ሀገራት መሪዎች ለመቀበል 10,000 ወታደሮቿን ፓኪስታን አሰማርታም የኢራንን ልዑካን ቡድን በጦር ጀቶች አጅባ ተቀብላለች። በሌላ በኩል ግን በኢራናውያን ባለስልጣናት መካከል አለመግባባት መከሰቱ ተሰምቷል። የኢራኑ ልዑክ በአገሪቱ አፈ ጉባኤ ሲመራ፣ የአሜሪካኖቹ ደግሞ በምክትል ፕሬዝዳንቱ ጄዲ ቫንስ ይመራል። ዓለም በጉጉት የምትጠብቀው ይህ የሰላም ድርድር ከተኮላሽ የተኩስ አቁም ስምምነቱ አፈርድሜ በልቶ የመካከለኛው ምስራቅ እልቂት ዳግም እንዳይጀመር ተሰግቷል። ኢራን ባለ 10 ነጥብ ቅድመ ሁኔታዎቿን ሸክፋ ነው ፓኪስታን የደረሰችው። አሜሪካ ደግሞ 15 ነጥቦችን ይዛለች። ከእነዚህ መካከል የሆርሙዝ ሰርጥ ዕጣ ፈንታና የኢራን የኒውክሌር መርሃ ግብር ጉዳይ ዋነኞቹ የመደራደሪያ ነጥቦች ናቸው። የእስራኤልና የሊባኖስ ጦርነት ደግሞ በኢራን በኩል የሚነሳ አንገብጋቢ ጉዳይ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ለኢራን የመጨረሻ ያሉትን ማስጠንቀቂያ ሰጥተዋል። የጦር ኃይላቸው ዘመናዊ መሳሪያዎችን ታጥቆ እንዲዘጋጅ ማዘዛቸውም ተሰምቷል። የዛሬው እስላማባዱ ተጠባቂ ድርድር ካልተሳካ ጦርነቱ መጀመሩ አይቀሬ ነው እየተባለ ሲሆን፣ ፓኪስታን ግን የተቻለኝን ሁሉ አደርጋለሁ እያለች ይገኛል። እንግሊዝ ደግሞ በዶናልድ ትራምፕና በፑቲን ላይ ጠንካራ ትችት ሰጥታለች። የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? እነዚህን ጉዳዮች በዝርዝር ትሰማላችሁ። አብራችሁን ቆዩ። የትራምፕ ደብል ማስጠንቀቂያ። ከኢራን ጋር ፓኪስታን ውስጥ ቅዳሜ የሚጀመረው ድርድር የማይሳካ ከሆነ ለቀጣይ ጦርነት እየተዘጋጁ መሆናቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ በሰጡት ቃለ ምልልሳቸው ላይ ሰላም ንግግሩ የማይሳካ ከሆነ በሚል አሜሪካ የጦር መርከቦቿን ምርጥ የተባሉ የጦር መሳሪያዎቿን እያስታጠቀች ነው ሲሉ አመላክተዋል። ፕሬዝዳንቱ ኒውዮርክ ፖስት ከተባለው ጋዜጣ ጋር በስልክ ባደረጉት ቃለ ምልልስ ላይ እንደተናገሩት የድርድሩን ውጤት በ24 ሰዓታት ውስጥ የምናውቅ ይሆናል ሲሉ ተደምጠዋል። መርከቦቻችን በታሪክ ውስጥ ከተሰሩ ሁሉ የላቁ የጦር መሳሪያዎቻችን እያስታጠቅን ነው፣ እንዲያውም ከዚህ በፊት ሙሉ በሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው ሲሉ ተደምጠዋል። እናም ስምምነት ላይ ካልደረስን እነዚህን የጦር መሳሪያዎቻችንን በጣም ውጤታማ በሆነ መንገድ እንጠቀምባቸዋለን ሲሉም ፕሬዝዳንቱ አክለዋል። ኢራናውያንን በሚመለከትም የሚናገሩት እውነታ ይሁን አይሁን አይታወቅም፣ ማወቅ የሚቻሉ ህዝቦች አይደሉም በማለት ያላቸውን ጥርጣሬ ገልጸዋል። ለ2 ሳምንታት የሚቆይ የተኩስ አቁም አሜሪካና ኢራን ከደረሱ በኋላ ፓኪስታን ውስጥ የሚጀምረው የቅዳሜው ድርድር በበርካቶች ዘንድ እየተጠበቀ ይገኛል። ይህ በእንዲህ እንዳለ ፕሬዝዳንቱ በማህበራዊ መገናኛ ገጻቸው ላይ ኢራናውያን ዓለም አቀፍ የባህር መተላለፊያዎችን በኃይል በመዝጋት ለማስገደድ ካልሆነ ሌላ አማራጭ የላቸውም ሲሉ ጽፈዋል። አሁንም በሕይወት ለመቆየት ብቸኛው መንገድ መደራደር ነው በማለት ስምምነት ላይ ከመድረስ ውጭ ምንም ማድረግ አይችሉም ሲሉ ተደምጠዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚደረገውን የሰላም ድርድር ለመምራት ወደ ፓኪስታን እያቀኑ ባለበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት ላይ ያላቸውን ጠንካራ ትችትና ዛቻ ትሩዝ ሶሻል በተባለው ማህበራዊ ትስስር ገጻቸው ላይ አጠናክረው ቀጥለዋል። የሆርሙዝ ባህረ ሰላጤ መዘጋት በማጣቀስም ፕሬዝዳንቱ ባሰፈሩት መልእክታቸው ኢራናውያን ዓለም አቀፍ የውሃ መስመሮችን ተጠቅመው ዓለምን ለአጭር ጊዜ ከማስጨነቅና ከማወዛገብ ውጭ በእጃቸው ሌላ ምንም አይነት የመደራደሪያ ካርድ እንደሌላቸው የተገነዘቡ አይመስልም ሲሉ ተደምጠዋል። አክለውም ዛሬ በሕይወት ያሉበት ብቸኛው ምክንያት ለመደራደር ሲባል ብቻ ነው በማለት እጅግ ጠንከር ያለ ቃላትን ተጠቅመዋል። ኢራን የሰላም ስምምነት ላይ የማደርስ ከሆነ ወታደራዊ ኃይል እንደሚጠቀሙ ፕሬዝዳንት ትራምፕ ማስጠንቀቂያቸውን የቀጠሉ ሲሆን ለኒውዮርክ ፖስት በሰጡት ቃላቸው ድርድሩ ካልተሳካ የአሜሪካ የጦር መርከቦች በድጋሚ ምርጥ የጦር መሳሪያዎችን እንደሚታጠቁ መግለጻቸው ይታወሳል። በተጨማሪም ፕሬዝዳንቱ ባወጡት ጽሑፍ ላይ ኢራናውያን ከውጊያ ይልቅ በህዝብ ግንኙነት የተካኑ ናቸው ሲሉም ኢራን ወታደራዊ አቅም አጣጥለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኢራን ጉዳይ ላይ የሚደረገው ወሳኝ ድርድር ወደ ፓኪስታን ዋና ከተማ ኢስላማባድ አቅንተዋል። ምክትል ፕሬዝዳንቱ ወደ ስፍራው ከማምራታቸው በፊት እንደገለጹት ፕሬዝዳንት ዶናልድ ትራምፕ ለተደራዳሪ ቡድን እጅግ ግልጽ የሆነ መመሪያዎችን ሰጥተዋል ሲሉ ተደምጠዋል። ከዋሽንግተን ከመነሳታቸው በፊት ለጋዜጠኞች ማብራሪያ የሰጡት ጄዲ ቫንስ ድርድሩ በጉጉት ይጠበቃል፣ አዎንታዊ ውጤት ይኖረዋል ብዬ አስባለሁ ሲሉም ተደምጠዋል። አክለውም የአሜሪካው ፕሬዝዳንት እንዳሉት ኢራናውያን በቅን ልቦና ማለትም ለመደራደር ፈቃደኛ መሆናቸውን የምናየው ይሆናል ሲሉም ተደምጠዋል። እኛ በበኩላችን እጃችንን ለመዘርጋትና በቅንነት ለመደራደር ፈቃደኛ ነን በማለት የአሜሪካን አቋም አንጸባርቀዋል። ሆኖም ምክትል ፕሬዝዳንቱ ለኢራን መንግስት ጥብቅ ማስጠንቀቂያ ከመስጠት ወደ ኋላ አላሉም። እኛን ለማሞኘት የሚሞክሩ ከሆነ የተደራዳሪ ቡድናችን ለዚያ ቦታ እንደሌለውና እንደማይቀበለው ይገነዘባሉ ያሉት ቫንስ በአጠቃላይ ግን አዎንታዊ ድርድር እንዲኖር ጥረት እንደሚያደርጉ አስረድተዋል። ምክትል ፕሬዝዳንቱ በፓኪስታን ቆይታቸው በቀጣይ ከጋዜጠኞች ለሚነሱ ተጨማሪ ጥያቄዎች ምላሽ እንደሚሰጡ ማሳወቅ ጉዟቸውን ጀምረዋል። የኢራን ተደራዳሪዎች ኢስላማባድ ፓኪስታን ገብተዋል።
የአገሪቱ ፓርላማ አፈ ጉባኤ መሐመድ ጋሊባፍ ልዑኩን እየመሩ ፓኪስታን መግባታቸውን የኢራን መገናኛ ብዙሃን ዘግበዋል። የበረራ እንቅስቃሴዎችን የሚቆጣጠረውና የሚለየው ፍላይት ራዳር 24 ከኢራን መንግስት ጋር ግንኙነት ያላቸው ሁለት አውሮፕላኖች ኢራን 04 እና ኢራን 05 በኢስላማባድ አቅራቢያ ማረፋቸውን አረጋግጫለሁ ብሏል። ፓኪስታን ይህን ድርድር ማሰናዳቷ በዲፕሎማሲያዊ ረገድ ትልቅ ስም እንደሚሆንላት እየተነገረ ይገኛል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍም ኩራቱ ለፓኪስታን ብቻ ሳይሆን ለሁሉም ሙስሊም ሀገራት ነው ሲሉ ገልጸውታል። የኢራን ተደራዳሪ የሀገሪቱን ፍላጎት በትክክል የሚያስፈጽሙ ናቸውም ተብሏል። ተወካዮቹ በየራሳቸው የሥራ መስክ መጠን በመሆናቸውም የቴህራንን ጥቅሞች ዳር ያደርሳሉ የሚል እምነት ተጥሎባቸዋል። ከፓኪስታን የሚወጡ መረጃዎች እንደሚያሳዩት የድርድሩ መሠረታዊ ነጥቦች በግልጽ ቢቀመጡም የሁለቱም ሀገራት ተሳታፊዎች ከየት ጉዳያቸው እንደሚጀምሩ እስካሁን ግራ አጋቢ ሆኗል። ከመጨረሻው የጄኔቫው ድርድር ወይስ በአዲስ መልክ አሊያም ከሆርሙዝ ይከፈትና የሁለት ሳምንታት ተኩስ አቁም ይረጋገጥ የታወቀ ነገር የለም። የኢራን መሪዎች አለመግባባት በፓኪስታን አስተናጋጅነት ከአሜሪካ ጋር ሊደረግ ከታቀደው ወሳኝ የሰላም ንግግር በፊት በኢራን ከፍተኛ ወታደራዊና ዲፕሎማሲያዊ መሪዎች መካከል የልዑካን ቡድኑን ስብጥር አስመልክቶ ፍጥጫ እንዳለ ታውቋል። ዋና አዛዡ አህመድ ሻሂድ በውጭ ጉዳይ ሚኒስትር አባስ አራግቺና በአፈ ጉባኤው መሐመድ ባጋር ጋሊባፍ በንግግሩ ላይ ያላቸውን ስልጣን ለመገደብ እየሞከሩ መሆኑ ተገልጿል። መሐመድ ባጋር ዞልጋደር በልዑካን ቡድኑ ውስጥ እንዲካተቱ ሻሂድ ቢፈልጉም አራግቺና ቡድናቸው ዞልጋዳር ለስትራቴጂካዊ ድርድር በቂ ልምድ የላቸውም በሚል ጥያቄውን ውድቅ አድርገውታል ነው የተባለው። የአብዮታዊ ዘብ አዛዦች የኢራን ልዑካን ቡድን ስለ አገሪቱ የሚሳኤል ፕሮግራም ምንም አይነት ድርድር እንደማያደርግ ጥብቅ ትዕዛዝ ማስተላለፋቸውም ውዝግቡን ከፍ እንዳደረገው ተዘግቧል። የውስጣዊ ክፍፍል ኢራን በእስላማባድ ከሚጠበቀው የዶናልድ ትራምፕ አስተዳደር ጋር በሚኖራት ድርድር ያላትን አቋም ሊያዳክም እንደሚችል ተገምቷል። ድርድሩ በኢራንና በአሜሪካ መካከል የተፈጠረውን የጦርነት ስጋት ለማርገብና የሆርሙዝ ሰርጥን በድጋሚ ለመክፈት ያለመ እንደሆነ ቢነገርም የኢራን መሪዎች አለመግባባት ግን ስጋት ደቅኗል ነው የተባለው። የፓኪስታን ሚና የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ዛሬ ቅዳሜ በዋና ከተማዋ ኢስላማባድ ይጀምራል ተብሎ የሚጠበቀው የአሜሪካና ኢራን ኢስላም ድርድር በመካከለኛው ምስራቅ ለሳምንታት የዘለቀውን ጦርነት በዘላቂነት ለማስቆም ወሳኝና የመጨረሻ ዕድል መሆኑን አስታውቀዋል። እንደ ሮይተርስ የዜና ወኪል ከሆነ ጠቅላይ ሚኒስትሩ ይህን የሁለቱን ሀገራት ድርድር ወደ ዘላቂ የተኩስ አቁም ስምምነት የሚያመጣ አሊያም ቀጠናውን ወደ ከፋ ውድቀት የሚከት ወሳኝ ምዕራፍ መሆኑን አጽንኦት ሰጥተዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ይህን ድርድር ለመምራት ትናንት ወደ ኢስላማባድ ማቅናታቸው የታወቀ ሲሆን የዓለም አቀፉ ማህበረሰብም የዚህን ድርድር ውጤት በከፍተኛ ጉጉትና ስጋት እየተጠባበቀ ይገኛል። በዚህም የመካከለኛው ምስራቅ ጦርነት ውስጥ ፓኪስታን ራሷን በአደራዳሪነት ማቅረቧ ብዙዎችን አስገርሟል። ግን ምናልባትም ሊያስገርም አይገባ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፓኪስታን መከላከያ ዋና አዛዥ ፊልድ ማርሻል አሲም ሙኒር ወዳጅ እንደሆኑ ይነገራል። ትራምፕ በተደጋጋሚ ወዳጅ ፊልድ ማርሻል ብሎ ሲጠሯቸው ይሰማል። እንዲሁም ሙኒር ኢራንን በአብዛኞቹ በተሻለ ሁኔታ እንደሚያውቋት ቀደም ሲል ተናግረዋል። ኢራን የፓኪስታን ጎረቤት ብቻ ሳትሆን 900 ኪሎ ሜትር አሊያም ከዚያ በላይ ድንበር ትጋራለች። ነገር ግን ሁለቱ ሀገራት ድንበር ከመጋራት ባሻገር ጥልቅ የባህልና የሃይማኖት ትስስር ያላቸው ወንድማማች ህዝቦች እንደሆኑ ይነገራል። ከዚህ ሁሉ በላይ ደግሞ የአሜሪካ የአየር ኃይል ጦር ሰፈሮች በአገሪቱ ውስጥ የሉም። ፓኪስታንን ባለፉት ጥቂት ሳምንታት በኢራንና በአሜሪካ መካከል አሸማጋይ ሆና በሁለቱም ሀገራት መካከል መልእክቶችን ስታስተላልፍ ቆይታለች። ፓኪስታንም ከኢራን ጋር ብቻ ሳይሆን ከአሜሪካም ጋር መልካም ግንኙነት አላት። ፕሬዝዳንት ዶናልድ ትራምፕ የፓኪስታን የጦር ኃይሎች አዛዥ አሲም ሙኒር የሚወዷቸው ፊልድ ማርሻል እንደሆኑ ሲናገሩ ተደምጠዋል። ከአብዛኞቹ በተሻለ ሁኔታ ኢራንን ያውቋታል ሲሉም አሞካሽተዋቸዋል። የኒኩለሩ ዕጣ ፈንታ ለዚህ ድርድር ውድመትና ኪሳራ ዋነኛ መንስኤ ተደርጎ የሚነሳው የኢራን የኒኩለር ፕሮግራም መሆኑ ግልጽ ነው። ታዲያ ዛሬ በሚጀመረው የአሜሪካ ኢራን ድርድር ላይ የኒኩለር ዕጣ ፈንታ ምን ሊሆን ይችላል የሚለው ጉዳይም በጉጉት ይጠበቃል። ፕሬዝዳንት ዶናልድ ትራምፕ በጦርነቱ የያዙት ዋነኛ ግብ ኢራን ኒኩለር ጦር መሳሪያ ለማምረት የሚያስችል አቅም እንዳይኖራት ማድረግ ነው። ኢራን ከጅምሩ ምን አይነት መሳሪያ የምታጠቅ ዕድል እንደሌላት ስትገልጽ ቆይታለች። ይህ ግብ ለረጅም ዓመታት አሜሪካ መሩ ዲፕሎማሲ እንዲሳካ ጥረት ሲደረግ የነበረ ሲሆን በአውሮፓውያኑ 2015 በቀድሞ ፕሬዝዳንት ባራክ ኦባማ መሪነት ከኢራን ጋር ዓለም አቀፍ የኒኩለር ስምምነት ተደርሶ እንደነበር አይዘነጋም። ቀጥሎ ስልጣኑን የተረከቡት ትራምፕ ግን ደካማ ስምምነት ነው የሚል እምነት ነበራቸው። በመጀመሪያ የስልጣን ዘመናቸው ስምምነቱን በመጣስ ለውሉ እየተገዛች የነበረችው ኢራን ላይ በድጋሚ ማዕቀብ ጥለዋል። የእርምጃቸውም አሜሪካ ከስምምነቱ እንድትወጣ አድርጓል።
በዚህ ውሳኔያቸው ከዲፕሎማሲ ይልቅ ኃይልን የመረጡት ትራምፕ መጀመሪያ የስልጣን ዘመናቸው መገባደጃ ላይ ደግሞ የኢራን እስላማዊ አብዮታዊ ዘብ አዛዥ የነበሩትን ጀነራል ቃሲም ሱሌማንን ገድለዋል። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅትም በኢስፋሃን ፎርዶና ናታንዝ ውስጥ በሚገኙ የኒኩሌር ጣቢያዎች ላይ አሜሪካ በፈጸመቻቸው ድብደባዎች የኢራን የኒኩሌር አቅም መውደሙን ትራምፕ መናገራቸው አይዘነጋም። ከዘንድሮ የ5 ሳምንታት ጦርነት በኋላም ቢሆን ኢራን ፍርስራሽ ስር በሲሊንደሮች እንደተቀመጠ የሚገመት የጦር መሳሪያ ደረጃ ላይ ለመድረስ ትንሽ የቀረው ዩራኒየም ክምችት እንዳላት ይነገራል። በጦርነቱ 3ኛ ሳምንት ላይ ዓለም አቀፉ የኒኩሌር ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ የኢራን የኒኩሌር ፍላጎት ሊገታ የሚችል ወታደራዊ አማራጭ ሊኖር እንደማይችል ለቢቢሲ ተናግረዋል። ፕሬዚዳንት ትራምፕም ጠልቀው የተቀበሩትን ሁሉም የኒኩሌር ግብዓቶች ቆፍሮ ለማውጣትና ለማስወገድ ከኢራን ጋር እንደሚሰሩ ገልጸዋል። ነገር ግን አሁንም ቢሆን ኢራን በዚህ ጉዳይ ላይ በእንቢተኝነቷ ቀጥላለች። በቀጣይ ቀናት ይህን ጉዳይ በፓኪስታን ዋና ከተማ ኢስላማባድ የሚደረገው የአሜሪካና ኢራን ድርድር አንዱ ዋነኛ ነጥብ እንደሚሆን ይጠበቃል። ከቀድሞ የበለጠ ተጠራጣሪ አመራር የዘችው ኢራን በድጋሚ በአሜሪካ ጥቃት እንዳይፈጸምባት ለመከላከል ስትል የኒኩሌር አቅሟን ለማጎልበት ያላት ፍላጎት ሊጨምር እንደሚችል እየተገለጸ ይገኛል። አንገብጋቢው ሆርሙዝና የእስላማባዱ ድርድር። ሁለተኛው አንገብጋቢ ጉዳይ የዓለም ጉሮሮ የሆነው የሆርሙዝ ወሽመጥ ሆኗል። ምክንያቱም የባህር መስመር በመዘጋቱ ምክንያት የንግድ እንቅስቃሴ ምን ያክል እንደተጎዳ በጥቂት ሳምንታት ውስጥ የተመለከትነው ጉዳይ ነው። እናም በእስላማባዱ ድርድር ኢራን አቋሟን ቀይራ ሆርሙዝን ወደ ነበረበት አገልግሎት ካልመለሰች የትራምፕ አስተዳደር ውሳኔውን እንደማይቀለብስ በማሳወቁ ውጥረቱ ዳግም እንዲያገረሽ አድርጎታል። ቮልቴክስ የተሰኘው ድርጅት ይፋ ያደረገው ጥናት እንደሚያመላክተው ሳውዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ሰርጥ በኩል ወደ ውጭ ትልካለች። ይህም ከየትኛውም አካባቢ የሆነ ሀገር ይበልጣል። ቻይና፣ ህንድና ጃፓን፣ ደቡብ ኮሪያ በሆርሙዝ ሰርጥ በኩል የሚያልፍ ድፍድፍ ነዳጅ ዘይት ከሚያስገቡ መካከል ግንባር ቀደምቶቹ ናቸው። የአሜሪካ የንግድ መረጃ አስተዳደር ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይት እና ሌሎች የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ ኤሲያ ሀገራት ተጉዘዋል ሲል ተደምጧል። የዜና ዘገባዎች እንደሚያመላክቱት የደቡብ ኮሪያ 60 በመቶ ያክል የነዳጅ ዘይት አቅርቦት በሆርሙዝ ባህር በኩል እንደሚያልፍ ተገልጿል። አሜሪካም በየቀኑ ወደ 700 ሺህ የሚጠጋ በርሜል ድፍድፍ ነዳጅ ዘይት እና ሌሎች ማዕድናትን በባህር ሰርጡ በኩል ታጓጉዛለች። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆታዋ ደግሞ 3 በመቶ ማለት ነው። በባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት የነዳጅ ዘይት ድርሻ በቀን ከ1 ሚሊዮን በርሜል በታች ያነሰ ነው። ከዚህ አንጻር ሲታይ ሆርሙዝ የባህር ሰርጥ ቢዘጋ በዋናነት የሚጎዱት ከአሜሪካና ከአውሮፓ ሀገራት ይልቅ የአረብ ሀገራትና የኤስያ ሀገራት ናቸው። በርካታ የኤስያ ሀገራት ከኢራን ጋር ጥሩ አሊያም ደግሞ ቅርብ ሊባል የሚችል ግንኙነት አላቸው። የኢራን መንግስት በሆርሙዝ ሰርጥ ላይ የሚኖረው ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውን የኢራን ባለስልጣናት ዘርዝረዋል። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦች በዘላቂነት በሆርሙዝ ወሽመጥ በኩል እንዳያልፉ ያገዳሉ። በሰርጡ በኩል የሚያልፉ መርከቦች ለደህንነታቸውና ለሌሎች ተያያዥ ጉዳዮች ለሚያገኙት አገልግሎት ክፍያ ይጠበቅባቸዋል። የኢራን ገንዘብ የሆነውን ሪያል ለማጠናከር በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች የሚሰበሰቡ ሁሉም ክፍያዎች በኢራን ገንዘብ ብቻ ይሆናል ነው የተባለው። ሁሉም በወሽመጡ የሚተላለፉ መርከቦች በሚኖራቸው ደብዳቤ ለውጥ በሚያዘጋጁ ሰነዶችና የሬዲዮ መልእክቶቻቸው ይፋዊና ታሪካዊን የፋርስ ባህረ ሰላጤ የሚለውን ስያሜ እንዲጠቀሙ ማድረግ ነው። ከሰርጡ ከሚገኙ ገቢ ውስጥ 30 በመቶ የኢራን ወታደራዊ አቅምን ለማጠናከር ሲውል 70 በመቶ ደግሞ የአገሪቱን ዜጎች ሕይወት ለማሻሻል ይውላል። ለ6 ሳምንታት በተካሄደው ጦርነት ኢራን የሆርሙዝ ወሽመጥን በመዝጋት ከ20 በመቶ በላይ የሚጠጋውን ያለ ነዳጅ ፍጆታ እንዳይንቀሳቀስ ማድረግ ችላለች። ኢራን ከአሜሪካ ጋር የደረሰችውን የተኩስ አቁም ተከትሎ ፓኪስታን ውስጥ በሚደረገው ድርድር የሰርጡ ጉዳይ ዋነኛ አጀንዳ እንደሚሆን ይጠበቃል። ሌላው የዛሬውን ድርድር ሊያደናቅፍ የሚችለው የሊባኖስ ጉዳይ። ምክንያቱም ኢራኖች ድርድሩ ሁሉንም ግጭቶች ሊያካትት ስለሚገባው የእስራኤል ጦር በሊባኖስ የሚያደርገውን ጥቃት ሊያቆም ይገባል የሚል መከራከሪያ እያቀረቡ ነው። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው የአገሪቱ ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ እንዳሉት ከአሜሪካ ጋር የሚካሄደው ድርድር የሚጀምረው ሁለት ቁልፍ ቅድመ ሁኔታዎች ሲሟሉ ብቻ ነው እያሉ ይገኛል። አፈ ጉባኤው ወሳኝ ያሏቸው የድርድር ቅድመ ሁኔታዎች እስራኤል በሊባኖስ ውስጥ የምትካሄደውን ወታደራዊ ጥቃት የሚያስቆም ተኩስ አቁምና እንዳይንቀሳቀስ የታገደው የኢራን ሀብት መለቀቅ ናቸው። አፈ ጉባኤው በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት እነዚህ ሁለት እርምጃዎች አሜሪካና ኢራን ከሁሉም በፊት ተግባራዊ እንዲሆኑ የተስማሙባቸው መሆናቸውን አመላክተዋል። ሁለቱ ነጥቦች ድርድሩ ከመጀመሩ በፊት ሊፈጸሙ የሚገባቸው ናቸው በማለት ቅድመ ሁኔታዎች መሆናቸውን አፈ ጉባኤው ገልጸዋል። አሜሪካና እስራኤል በኢራን ላይ ጥቃት እንደከፈቱ እስራኤል በሌላ በኩል የኢራን አጋር በሆነው የሊባኖሱ ታጣቂ ቡድን ላይ ከፍተኛ ጥቃት እያካሄደች ሲሆን ከኢራን ጋር የተኩስ አቁም ከተደረገ በኋላ ዘመቻዋን አጠናክራ ቀጥላለች።
በርካታ የኢራን ባለስልጣናትም በሊባኖስ ተኩስ አቁም ተግባራዊ እንዲሆን እየጠየቁ ሲሆን አሁን አፈ ጉባኤው የሰነዘሩት አስተያየት በአሜሪካና በኢራን መካከል የሚደረገውን ድርድር እንዳያጨናግፈው ተሰግቷል። የእንግሊዝ የሰላ ትችት ለትራምፕና ለፑቲን። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር በሩሲያው ፕሬዝዳንት ቭላድሚር ፑቲንና በአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርጊት ምክንያት የሀገራቸው የኃይልና የነዳጅ ኤሌክትሪክ ዋጋ ከፍና ዝቅ ማለቱ እንዳንገሸገሻቸው ገልጸዋል። ጠቅላይ ሚኒስትሩን የተናገሩት በባሕረ ሰላጤው ሀገራት እያደረጉት በሚገኘው ጉብኝት ወቅት በባህሬን ሆነው ለብሪታንያው ITN ቴሌቪዥን ጣቢያ በሰጡት ይፋዊ ቃለ ምልልሳቸው ላይ ነው። በጉዟቸውም ከሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማንና ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር ተወያይተዋል ነው የተባለው። በኢራን ከተቀሰቀሰው ጦርነት መንግስታቸው ትልቅ ትምህርት መውሰዱን የገለጹት ስታርመር እንግሊዝ የኃይል አቅርቦት ነጻነቷን ማረጋገጥ እንዳለባት አጽንኦት ሰጥተዋል። በፑቲን አሊያም በትራምፕ ዓለም አቀፍ ድርጊቶች ምክንያት በመላ አገሪቱ የሚገኙ ቤተሰቦችና የንግድ ተቋማት የኃይል ክፍያቸው ወደ ላይና ወደ ታች ሲዋዥቅ ማየት ሰልችቶናል በማለትም የውጭ ጥገኝነት ያመጣውን ፈተና አብራርተዋል። የተኩስ አቁም ስምምነቱ አካል የሆነው የሆርሙዝ ባሕረ ሰላጤ ዳግም መከፈትን በተመለከተ በሰጡት አስተያየት ሁኔታዎች በሂደት መመልከት እንደሚያስፈልግ አስረድተዋል። ሁኔታዎችን በትዕግስት የመመልከት አካሄድ ይኖረናል። ባለፉት ጥቂት ቀናት ውስጥ ያደረግናቸው ውይይቶች በሚቀጥሉት 2 አሊያም 3 አሊያም 4 ቀናት ምን እንደሚፈጠር እንመለከታለን ሲሉ ተደምጠዋል። ዋናው ፈተና የሚጀምረው ያኔ ነው። ስለዚህ በመጀመሪያው ወይም በሁለተኛው ቀን ሰዎች በሚናገሩት ነገር ላይ ብቻ እንመሰረትም ብለዋል። ፕሬዝዳንት ትራምፕ አጠቃላይ ስልጣኔ ይሞታል በማለት ስለተጠቀሙትና ብዙዎችን ስላስደነገጠው አስደንጋጭ አስተያየት የተጠየቁት ጠቅላይ ሚኒስትሩ እኔ ራሴ እንደዚህ አይነት ቃላትና አገላለጾችን በፍጹም አልጠቀምም በማለት ከትራምፕ የዛቻ ንግግር ራሳቸውን አግለዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።